የኢትዮጵያ መገናኛ ብዙሃን ባለስልጣን በአገሪቱ በበይነ መረብ መገናኛ ብዙሃን ዘርፍ የተሰማሩ ተቋማት በሙሉ ፍቃድ ማውጣት እንደሚጠበቅባቸው አሳስበዋል። ባለስልጣኑ ህጋዊ ፈቃድ አግኝተው በበይነ መረብ መገናኛ ብዙሃን ዘርፍ የተሰማሩ ተቋማት ቁጥር 73 መድረሳቸውን አሳውቀው ቀሪዎቹ የዘርፉ ተዋናይ ተቋማትና ግለሰቦች ህጋዊ የሚያደርጋቸውን ፈቃድ ሊያወጡ ይገባል ነው ያለው። እነዚህ በተለያዩ የበይነ መረብ አማራጮች ለህብረተሰቡ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና የመዝናኛ ፕሮግራሞችን እያቀረቡ የሚገኙ ተቋማት ላይ ክትትል ከማድረግ ባለፈ እገዛ እያደረገ መሆኑንም ባለስልጣን መስሪያ ቤቱ ገልጿል። በመድረኩ ላይ የተገኘው ሪፖርተራችን ዘነበ ኃይሉ ጉዳዩን በዝርዝር ተመልክቶታል። ወደዛ እናልፋለን። በሀገራችን በርካታ ግለሰቦችና ተቋማት በበይነ መረብ የመገናኛ ብዙሃን ዘርፍ ተሰማርተው ቢገኙም ህጋዊ ፈቃድ ያላቸው 73 ብቻ መሆናቸውን የሚጠቅሰው የኢትዮጵያ መገናኛ ብዙሃን ባለስልጣን እነሱም ቢሆኑ በራሳቸው ፈቃድ የሀገሪቱን ህግ አክብረው ለመስራት የተመዘገቡ መሆናቸውን ይጠቁማል። ባለስልጣን መስሪያ ቤቱ ብቃት ያለው የበይነ መረብ መገናኛ ብዙሃን ለኢትዮጵያ ብሔራዊ ጥቅም በሚል መሪ ሀሳብ ባካሄደው የውይይት መድረክ ላይ እንደገለጸው እነዚህ ፈቃድ ያገኙ መገናኛ ብዙሃን በበይነ መረብ ማሰራጫ አውታሮች መረጃዎችን እያቀረቡ ይገኛሉ ብሏል። በይፋ እውቅና ከተሰጣቸው 73 የበይነ መረብ መገናኛ ብዙሃን ናቸው። በተለይም ደግሞ ዲጂታል ተብለው ነው የሚታወቁት። እነዚህን ባለስልጣኑ እንደ ማንኛውም የሚዲያ ዘውግ ሞኒተር ያደርጋቸዋል፣ በየዕለቱ ይከታተላቸዋል። ሁነትን መሰረት አድርጎ ዋና ዋና ጉዳዮችን መሰረት አድርጎ እንዲሁም ደግሞ የጋዜጠኝነት ስነ ምግባርንና አጠቃላይ ደግሞ ህግ ጥሰቶችም ካሉ ደግሞ አዎንታዊም ጎን ካላቸው ለመልሶ የተለያዩ ስራዎች እንዲውል ሞኒተር ይደረጋሉ። ትኩረት የምናደርገው አብላጫው ሰው የሚጠቀመውን ፌስቡክ፣ ቲክቶክ፣ ቴሌግራም፣ ዩቲዩብ እና ትዊተር እና የመሳሰሉትን። ዋና ዳይሬክተሯ አክለውም ተቋማቸው ከተመዘገቡት የበይነ መረብ መገናኛ ብዙሃን ባሻገር በሁሉም የዲጂታል መገናኛ ብዙሃን ላይ ዕለታዊ፣ ሳምንታዊና ወርሃዊ ክትትል በማድረግ ሪፖርቶችን እያወጣ መሆኑን ጠቁመዋል። አጠቃላይ ሚዲያ ፕላትፎርሙ ላይ ያለው የመረጃ ልውውጥ ጤናማ ነው ወይ? በምን ደረጃ ነው ወይ ያለው? ሙያዊ ስነ ምግባር ተጠብቆ ትክክለኛ፣ ወቅታዊ፣ ተአማኒና ሚዛናዊ መረጃዎች ይተላለፋሉ ወይስ ደግሞ ከሙያ ስነ ምግባር ያፈነገጠ ሀሰተኛ መረጃዎች፣ የጥላቻ ንግግሮች ናቸው ወይ ፕሮሞት የሚደረግ የሚለውን በየቀኑ በየሳምንቱ እንዲሁም ደግሞ በየ2 ሳምንቱና አልፎ አልፎ በወር ደግሞ ሚዲያ ትሬንድ አናሊሲስ ወይም ደግሞ የሚዲያ አዝማሚያ ሁኔታ የሚለውን ሰርተን በፈርጅ እናቀርባለን። ባለስልጣን መስሪያ ቤቱ ባለፉት 3 ወራት በበይነ መረብ መገናኛ ብዙሃን ላይ ያካሄድኩት ባለው የአዝማሚያ ትንታኔ ጥናት የዘርፉን አዎንታዊና አሉታዊ ጎኖችን መለየቱንም በዚሁ መድረክ ላይ ይፋ አድርጓል። ብሔራዊ ጥቅምንና የሀገር ክብርን መጠበቅ፣ ታሪካዊ ጠላቶችን ማጋለጥ፣ ሰላምና አንድነትን መጠበቅ፣ የሀገር ባህል እሴትና ወግን ማክበር፣ ለሰብአዊነት ትኩረት መስጠትና የሀገር ገጽታ ግንባታ በአዎንታዊነት የተጠቀሱ ነጥቦች ናቸው። የአዝማሚያ ትንተና ጥናቱ በአሉታዊነት የለያቸው ነጥቦች ደግሞ የሐሰት ተዛምዶና ርዕስ ማስጨው፣ በማህበረሰቡ ላይ ስጋትን መፍጠር፣ አሉታዊ የመረጃ ፍሬሚንግና የሐሰት ትርክት፣ የጾታ እኩልነትን አለማክበርና የሚዲያ ሚዛናዊነት መጉደል ይገኙበታል። የኢትዮጵያ መገናኛ ብዙሃን ባለስልጣን የጥላቻ ንግግርና ሐሰተኛ መረጃን በሚያሰራጩ፣ ግጭት ቀስቃሽ ይዘቶችን በሚያስተላልፉ እንዲሁም ብሔራዊ ጥቅምን የሚጻረርና የሀገርን ገጽታ የሚያበላሽ መረጃ በሚያስተላልፉት ላይ እርምጃ እየወሰደ መሆኑንም ገልጿል። ከጥፋታቸው የታረሙትንም ዳግሞ ወደ ስራ እንዲመለሱ እያደረገ መሆኑን የጠቆመው ባለስልጣን መስሪያ ቤቱ የበይነ መረብ መገናኛ ብዙሃንን እየደገፈና እያበረታታ መሆኑንም በዚሁ መድረክ ላይ ያሳውቋል። በአዋጁ ላይ ተቀምጧል። አቅም መገንባት፣ ምክርና ድጋፍ፣ ክትትል ማድረግ ለዚህ ዘርፍም ተቀምጧል። እስካሁን ብዙ ርቀት ያልሄድንበት ግን በአዋጃችን ላይ ያለው በጣም አሉታዊ ዘገባ ላይ የተሰማሩ ሆን ብለው ብዙ ጥሰት የሚፈጽሙትን የማረሙ፣ የመቆጣጠሩ፣ የመከታተሉ እንዳለ ሆኖ ግን ደግሞ በጥሩ የሚሰሩትን አበረታች ስራዎች እየሰሩ ያሉትን የሙያ ስነ ምግባራቸውን ጠብቀው ህግና ስርዓትን አክብረው የሀገሪቱን ህግ የመገናኛ ብዙሃን አዋጁን ህግ አክብረው የሚሰሩትን ደግሞ በፋይናንስም በቴክኒክም ድጋፍ ማድረግ እንዳለብን በአዋጁ ላይ ተቀምጧል። ስለዚህ ይሄ ከዚህ በፊት ብዙ ያልሰራንበት ነው። አሁን ግን ይህን ዝግጅት ጨርሰን የፋይናንስና የቴክኒክ ድጋፍ በሚገባ ወደ ማድረግና ቀደም ሲል እንደገለጽከው ደግሞ ተገቢውን ስልጠና እየሰጡ እያበቁ
አቅም እየገነቡ መሄድ ትኩረት የሰጠነው ጉዳይ ነው ማለት ነው። ሀገራችን በበይነ መረብ የተለያዩ መረጃዎችን ለህብረተሰቡ እያደረሱ የሚገኙ አካላትን መቆጣጠር እንዲያስችላትና መሰሉን ድጋፍን ለማድረግ በዚህ ዘርፍ የተሰማሩ ግለሰቦችንና ተቋማት ህጋዊ ፈቃድ ማውጣት የሚገደዱበትን አሰራር በቅርቡ መተግበር እንደምትጀምር በዚሁ መድረክ ላይ ሲነገር ሰምተናል። የተመዘገበም ያልተመዘገበም አንደኛ በጥላቻ ንግግር እየተረበሽን ነው። በአዋጅ ግን የኛ ማንዴት ነው። በሐሰተኛ መረጃ እንዲሁ እየተፈተንን ነው፣ ግን በአዋጅ የኛ ነው። ስለዚህ ይሄን ደግሞ ጠንከር ብለን ለመስራት ከአርቲፊሻል ኢንተለጀንስ ጋር የጀመርነው ስራ አለ። በሚገባ እየሄድንበት ነው። ሁሉም ሚዲያ ወደ ምዝገባ ስርዓት ይመጣል። ይሄም የአዋጅ ማሻሻያ ግድ ይለናል። በቦርድ በኩል ያየነው ግሪን ላይት አለ። እኛ አሟልተን ማቅረብ በምን ያህል ፎሎወር የሚለውን የመወሰን አንዳንድ ክራይቴሪያዎችን ሴት የማድረግ ካልሆነ በስተቀር ሁሉም ተመዝግቦና ታውቆ የግድ መሄድ ያስፈልገዋል።